ውድ ቤተሰቦች በጣም ተመልክተናል። የአብርሽና የሩታ ነገር ማለት ነው እና ሲጋ ማለት ነው። በደንብ ተመልከቱ። ደህና ነሽ? ሁሉ ሰላም ነው? ሳትነቃቅ እኮ አብርሽ በሰላም ነው? አይ ሰላም ነው። አልነካኝም። ውድ ቤተሰቦች የእውነቴ ነው ብላችሁ ቪዲዮ አቁሜው ነው እና መቆጣጠር አቅቶኝ ማለት ነው። አብርሽ እኮ በቃ ሊጥላት እኮ ነው እውነት ወላ ይሄንን ፓርት ማለት ነው ስንቴ እንዳየሁት ማለት ነው። ቤተሰቦች አይደለም አብርሽ እኔ ማለት ነው ሩታ ራሱ ገርማታል እኮ እና ልትወጥቅ ደርሰሃል ስትለው በሳቅ የሞትኩት ማለት ነው። ለማንኛውም እስቲ ቪዲዮውን እንየው። በጣም በደንብ ሰላም ልበልሽ ብዬ ነው። አስቆታል እውነቴ ነው ብላችሁ ተገርመኝ ይመስላል ግን ሰላም ማለት ነው። እስክትወድቅ ድረስ እኮ ግድግም ሰላት ውድ ቤተሰቦቼ ማለት ነው። እውነት እንዴት እንዳሳቁኝ ማለት ነው። እና ገና ልትገምሽ አላት እኮ አውቆ እኮ ነው እውነት እኔ ይሄንን ነገር ማለት ነው እውነት ለመናገር ውድ ቤተሰቦቼ ማለት ነው እውነት ከልቡ ረስቶ ከሆነ አብርሽ እውነት ይታረቁ። በቃ ለእኛም ሲሉ ለልጃቸውም ለአንዳንድ ለጠላትም ሲሉ እይታረቁና አብረው በደስታ ይምጡ ማለት ነው። በጣም ደስተኛ ናቸው ሁለቱ አብርሽና ሩታ ሲሆኑ ማለት ነው። አብርሽና ሩታ ሲሆኑ ሴጣን ነው እንጂ የማይወደው ሁሉም ሰው ይወዳል ብዬ ተስፋ አደርጋለሁ። ነገር ግን እኔ የገረመኝ ነገር ቢሆን በቃ እዚህ ፓርት እውነቴ ነው የምላችሁ እኔ ከካሜራ ጀርባ ነው ያመጣሁት እንጂ ቪዲዮ ያያችሁ ሰው ምን ተሰማችሁ? እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ በጣም ነው የገረመኝና እና የሩታ ነገር ነው። በተለይም ደግሞ ልትወቅ ደርሰሃል ወይ ስትለው ማለት ነው። እንግዲህ ተመልከቱ በደንብ ማለት ነው። ደህና ነሽ? ሁሉ ሰላም? ምን ነው ምንም? አዎ የእግዚአብሔር ሰላምታ እኮ የትኛውም ሰው የሚወደው ነገር ነው። የፈጣሪ ሰላምታ ነው። ሰላም ያልኩሽ ነው ወይስ ሳቅሽ? ደስ አለሽ በጣም? አይ ደስ ያለሽ ትመስያለሽ፣ ፈገግ አለሽ ምናምን ነገር ነው። አይ አስገረመኝ ነው። እንዴት? ምን ያስገረመሽ? እስክትደፋ ተጠመጠምኩብኝ ብዬ ነው። እስክትደፋ እንዴ? እስክትደፋ ለምን አልጠበቅሽም? ተደፍቼ ደግሞ ሞር እንድትስቂ ማለት ነው። አይ ሰው ሲደፋ አስቅ። አይ እኔ ብደፋ ትስቂያለሽ፣ ሌላ ሰው ቢደፋ ላስቅ ይችላል። ውድ ቤተሰቦቼ ግን እኔ የምጠረጥረው ማለት ነው እውነት ለመናገር እኔ አብርሽን አላምነውም። እኔ እንጃ ከልቡ የሚመስለኝ አይመስልም። የሆነ በቀል ምናምን እየተበቀላት እንደባለፈ እንደ ሩታ ካረገ አሁንም የሁለታቸውን ትዳር እኔ እንጃ የሁለታቸው ቅርብነት በጣም ያስጠላል። ተመልካች ራሱ በጣም ይደብረዋል ማለት ነው። ምክንያቱም ባለፈ ጊዜ እንደዛ በጉጉት ስንጠብቅ አሁን ደግሞ አብርሽ የሚናገራቸውን እና የሚያወራቸውን ነገሮች እኔ እንጃ ወደ እሷ ጋር እንደተመለሰ ሁሉም ነገር ትቶ ማለት ነው። በዚሁ አጋጣሚ መግቢያ ላይ እንደተናገረው ማለት ነው ሁሉም ነገር ትቼ ልጄን ማሳደግ ነው የምፈልገው ማንንም አልሰማም እያለ ነበረ። እስከ ዛሬ ድረስ አብርሽ ማንንም ባልሰማ ማንንም እጅ ባሰጥ ማንንም እየመጣ ሩታ ላይ አፋ ባይከፍት ሩታም ለዚህ ውሳኔ አትደርስም። ሩታ አንተ ከምትላት በላይ ለአንተ በጣም ትወድሃለች፣ በጣም ታከብርሃለች። ለአንተ ስትል ደግሞ ብዙ ዋጋ ከፍላለች። አብርሽ ከአሁን ወዲህ እውነት ከልብህ ከሆነ ያነዛ የተበደልካቸውም ነገሮች አንተም ያረካቸው ነገሮች ሩታም ደግሞ በትንሹም ቢሆን የበደለችህ ነገር እውነት ለልጅህም ብለህ ለሩታም ብለህ ለሁለቱም ብለህ በየትኛውን መንገድ አንተ ረስተኸው በቃ አብቅተው ይሄንን ነገር የኔ ነገር አብቅቶልኛል በቃ ከሩታ ጋር መቀጠል እችላለሁ ካልክ ሁሉም ነገር ታስተካክላለህ። ማይስተካከል ነገር ምንም ነገር የለም። አዎ ባለትዳር ናችሁ፣ ተጋጫችሁ፣ ተጣላችሁ እና ብትፋቱም ደግሞ ሁለታችሁ ቦታ ፍቅር አለ። ምክንያቱም ሩታን በሰውልህ ገብታ ነው፣ አንተም በሰውልህ ገብታ ነው። በተለይ ደግሞ ሩታን ያናድዷት ያንተ እነዚህ የሚመጡት የሚከቡ ሰዎች ናቸው ማለት ነው። እና ይሄንን ነገር አንተ ማስቆምና ማስተካከል ትችላለህ፣ እውነት ከልብህ ከሆነ ማለት ነው። ግን አብርሽ ይሄንን ነገር ከልቡ ከሆነ እውነቴ ነው ሙላችሁ በጣም ነው ማዝንበትም በጣም ህዝብ በሁሉ ነው የሚያዝንበት። ምክንያቱም አልፈልግም ብላው ሌላ ነገር ስትጀምር አሁንም ደግሞ ሩታን ፈልጎ አይደለም የመጣው እንደኔ የሚመስለኝ ማለት ነው። ያው
ልጁ አንደኛው ነገር ልጁ እንዲርቀው አይፈልግም። ሁለተኛ ነገር ደግሞ ቤተሰብ ከሄርሜላ ጋር እንዲሆን ደግሞ አልፈለገም። ያንን ነገር የሆነ ጫናታ በዝቶበት ነው እንጂ ትክክለኛ ሩታን ፈልጎ ካልመጣ እኔ እንጃ፣ በጣም ያሳዝናል። እና ለማንኛውም አብርሽ በአቋምህ እንደዚህ ሆነ ሁሌም እንደዚህ አይነት ነገር ስራ። እኔ ደፋ ግን ትስቂያለሽ። እሰይ እሰይ አምሮብሻል፣ ጸጉርሽ ያምራል። አጣድፈ ጠራኸኝ ማለት አይ ጸጉር ቤት ነበርሽ ነው አጨረስን የጠራሁት? አይጨርሻለሁ። ጨርሰሻል? ኦኬ። እንግዲህ ሩታ ትናንትና አንዳንድ ነገሮችን አውርቼሽ ነበርና ለዛሬ ውሳኔሽ እንድታሳውቂ ነገርሽ ነበረ። ከውሳኔ በፊትም ልጅ ደህና ነው? በሰላም ነው ይዘሽው አልመጣሽም? ተኝቷል። ተኝቷል። እንዴት ትናንትም ተኝቷል፣ ዛሬም ተኝቷል። 24 ሰዓት ነው እንደሚተኛው? ታዲያ ልጅ እኮ ነው አብርሽ። እኮ ልጅ አለ እንጂ 24 ሰዓት ማንተኛ ልጅ እኔ አልፈልግም። እንዴት አትፈልግም? ልጅ ነው ልጅ ነው እና ልጅ ሊሆነ 24 ሰዓት እንዲተኛ ማን ፈቀደለት? እናቱ። ኧረ እባክሽ ያኔ ቀብራራ ሰርቶ መብላትን ከአሁኑ መለማመድ ያለበት ገባሽ? እኔ እያለሁለት ምን አለፋው ልጄ ይባል ነገር የለም። አንቺ ቀብራራ ነገ የራሱ ህይወት ይኖራል እኮ ለራሱ ህይወት የሚለፋበት ጊዜ ሲደርስ ያኔ ከጎኑ በደንብ ፍርሽት እያረኩት ቆረጦታኮምታወራቸው ነገሮች ጣፍጡ። አሁን ግን እንዲያርግ አልፈልግም። እኔ ደግሞ ጭምልቅልቅ ሙልቅቅ አርጌ ነው ማሳድገው። ልጅ ናፍቆኛል፣ ማግኘት እፈልጋለሁ። ሄደህ ማየት ትችላለህ፣ አልከለከለችም። ነገ ታገኘዋለህ። ነገ ወይ ከነገ ወዲያ ፈጣሪ እኔ ልጅ በምፈልግ ሰዓት ማግኘት አልችልም እንዴ? ትችላለህ፣ አልከለከለችህም እኮ አብርሽ። ታገኘዋለህ እኮ አልኩህ እኮ ልጅም በምፈልግ ሰዓት የማግኛ መብት አለኝ። ስለዚህ አሁን ዛሬ ስትመጪ ይዘሽው መምጣት ነበረብሽ። ይህ ይዘው የምትመጣው አንዳንድ እኮ አብርሽ ልክ እንደ ህፃን ልጅ ያደረገዋል። ነገ ታየዋለህ። በቃ ምንጭ ነው። ነገ ታየዋለህ። ደግሞ አምሮብሻል። ታዬ ዛሬ ቆንጆ መረብሎብሻል። ምንድነው? ወደዚያ እኮ አይደለም ያለሁት እኔ እዚህ ጋር ነኝ አይደል? ወደዛ እያየሽ ነው እንደምታወሪው። እንደዛ እያየሽ ነው እንዴ? ምን ነው ገርሞታል እኮ ብታይ እያየሽ ነው። እኔ ይኸውልህ ጆሮዬ ይሰማል። ውድ ቤተሰቦች አንዳንዴ ማለት ነው አብርሽ የሆነ ነሸጥ የሚያደርገው ነገር አለ ማለት ነው። ምን እንደሚሆን አላውቅም፣ ምን ውጦ እንደሚመጣ አላውቅም። ቪዲዮ አጠገብ ማለት ነው። በቃ ዛሬማ ጭራሽ ለምን ወደዛ እንታያለሽ? ሩታ ራሱ ገርሟታል ማለት ነው አነጋገሩ። አይ ጻፌ መልስልሃል። አይኔ ምንም አይጠቅምም። ስም ለምታወራኝ ግን አውራኝና ልጅ ወይኔ የተማረ ግድ ላይ ሩታ ካፋ የሚወጡ ነገሮች ከዚህ በላይ ምን ጥጋበኛ ትሆኛለሽ? ስትደበድበኝ ነው የጠራኸኝ። ሁላ ለቀብል የሆነ አይናፋርም ይቃጣሻል ምናምን ነገር። ለማንኛውም ጨጓራችሁ ላጣችሁ ለእናንተ ምን አለባችሁ? እዛ ስታፍ እያየሽ እንድታወሪኝ ያለ እዚች ጋር የሆነ ትልቅ ለምን በባነር ፎቶዬን አሰርተ እያየህ አታወራም? ታንዴ የቀለድኩኝ እኮ አይደለም። አንዳንዴ የሰው ልጅ ቁም ነገር ሲያወራሽ ቁም ነገር ለማውራት ሞክሪ። አንተ አይን የማይከበለቅ ማለት ነው። ፎቶ ምናምን አለ ብዙ፣ እሱን እያየ አይኔ ላይ ምን አስቀምጠሃል? ረሩታ የተመጣች አይኔ ማየት የምፈልግበት ምክንያት ምን ተገኘ ደግሞ? እሺ አሁን ሌላ ነገር እኔ አልፈልግም ሩታ። ለማንኛውም ዛሬ የጠራሁበት ምክንያት ምንድን ነው? ውሳኔሽን ማወቅ ፈልጋለሁ እና ደግሞ ትናንትና የሰጠሽኝ ምክንያቶች ነበሩ። እዚህ ሆኜ በማንም ሰው መረበሽ አልፈልግም፣ በአንተም በጓደኞችም ምናምን እያልሽኝ ትናንትና ያወራሽኝ ነገር ነበረ። ያ ነገር እንዳልሆነ ዛሬ ላሳይሽ ፈልጋለሁኝ። መናገር ላለብኝ ሰው ተናግሬያለሁ። እኔም ደግሞ አብርሽ እዚህ ጋር ማለት
ከልብ ከሆነ ማለት በአንድ ነገር ማቆም ትችላለህ ማለት ነው። በነገራችን ላይ መግቢያ ላይ ተናግሮታል እሱ ማለት ነው። ሩታ ማንም ሊነካብኝና ማንም ሊናገራት አልፈልግም ብለዋል። እስከዛሬ ደግሞ እንደዚህ አይነት አቋም ቢኖርህ እንደዚህ አይነት ነገር ቢኖርህ ሩታን ማንም ሊነካትና ማንም እየመጣ አፉን አይከፍትባትም ነበረ ማለት ነው። አሁንም ቢሆን እባክህ አብርሽ እስቲ የዛሬ ማንነትህን ዛሬ አይታችሁታል። ቪዲዮ ሲሰራ አብርሽ በቃ ስለ ሩታ ማንም እንዲነካብኝ አልፈልግም እንዳለ ማለት ነው። እና እስከ መጨረሻውም ድረስ ማንም አይንካብህ። ምክንያቱም ለሁለታችሁም ለትዳራችሁ ዋጋ ከፍላችሁበታል። ሞር ሴት ልጅ ናት። በቃ ምንም ለትዳርህ እንኳን ባታስብ፣ ለቤትህም ባትጨነቅ፣ ለልጅህም ባትጨነቅ ሩታ ማለት ሴት ልጅ ናት። በቃ እናት ናት ማለት ነው። እና እናትን ማንም መጥቶ አፉን እንዲከፍትባት ማንም አይፈቅድለትም። እናት ማለት ክብር ናት፣ የተከበረች ናት። ስለዚህ መከበር አለባት ሩታዬ ማለት ነው። በፈለክ ነገር አንተ ልትቀጣት ትችላለህ። አንተ ብቻህን ሆነ ሩታ ብዙ ነገር ብታጠፋብህም ብትበድልህም አንተ ለብቻ ሆነ ለግል ሆነ ሩታ በፈለገ ነገር መቅጣት ትችላለህ። በፈለክ ነገር መሳደብና መደብደብ ትችላለህ አንተ ማለት ነው። አብርሽና አብርሽ ብቻ ነው። ሌላ ሰው ግን እየመጣ አፉን እየከፈተባት እየሰደባት እየዘቀዘቃት በአንዳንድ ሰው ምክንያት የመጣ እሷ ሚዲያ ላይ ራሱ በጣም እኔ እንጃ። ይሄንን ነገር አብርሽ በደንብ እንዲያስብበት እኔ ይፈልጋለሁ ማለት ነው። ምክንያቱም ከሩታ ያልተሻሉ ከሩታ ምንም አይነት እግራቸው ራሱ በትክክል የማይታጠቡ አንዳንድ አሉ ማለት ነው። ዝምባሞች እየመጡ በሩታ ላይ አፏቸው የሚከፍቱ ነገር እሱን አስቁምላት። ሞር አንድ ላይም ባትሆኑ ልጅህንም ብትፈልግ ሌላም ሀገር ብትሄድ ሩታን አፋቸው ሞተው እንዲናገሩ ደግሞ አትፍቀድ።